ምን ነው ደስ አለ? ምሳ ብቻ እኮ ነው እንበላለን ያልኩ። ይልቅ ከቢሮ ብዙ መራቅ የለብንም። አንቺ ብቻ እሺ በይኝ እንጂ የትም ይመችኛል። ቆይ ከኔ ጋር ምሳ መብላት ነው እንዲያስደስተ? ምን ሆነሻል? ምሳ ተብሎ እኮ ነው እራት የሚባለው። ከመሸ ማንን እየጠበቃችሁ ነው? ዳግም ነው። ሌላ ማንን ሊሆን ይችላል? የወይዘሮ ዝናሽ ልጅ መሆኔ አቶ ሌኩ ማወቅ የለባቸው። እርግጠኛ ነኝ ማዘጋጃ ቤቱ ራሱ እንደኛ አይነት ሙሽራ ፈራርሞ ያውቃል። ጉረኛ ውድ አማቾቼ እንኳን ደህና ጠበቃችሁ። ለእናንተ የሚሆን ቆንጆ ስጦታ ነው ይዤላችሁ የመጣሁት። ያ ጨፍጋጋ ፊትሽ በፈገግታ ተሞልቶ ስላየሁት በጣም ደስ ብሎኛል። ምን እንዴ? ይሄን ያህል ጨፍጋጋ ፊት ነበረኝ እንዴ? ጨፍጋጋ ቢልሽ ጨፍጋጋ ነው። ልጅን ታፈቅረዋለሽ ወይስ አታፈቅረው? ልጄን? አልገባኝም ወይዘሮ ዝናሽ። ቆይ ስለ የትኛው ልጅ ነው የምታወሪው? እያወራሽ ያለሁት ስለ ናሁም ነው። ልጄን ናሁምን ታፈቅረዋለሽ ወይስ አታፈቅረው? አምራን ሁሉን ነገር ሰማች። አሁን በቀላሉ ወደ ቤት ትገባለች። ቤት ገብታ አምራን ምን ልታመጣ ነው? ምን ልታደርግ ነው? ጋይስ ምን ታስባላችሁ? ኦልሬዲ ድራማው ወደ ቤት ሄዳ ነው አይደል የተቋረጠው? ማለትም እነ ሌኩን ቤት ሄዳ ነው ድራማው የተቋረጠው። ሶ ቤት ከገባች በኋላ ምንድን ነው የምትፈጥረው? ምን ታደርጋለች ብላችሁ ታስባላችሁ? የሰማችሁን እውነታ እንዳለ ዘርግፍ ታደርጓለች ወይስ ደግሞ ትጠቀምበታለች? እርግጠኛ ሁኑ ምንም ታወራለች ብዬ አላስብም። ያው ዝናሽን አግኝታ ከዝናሽ ጋር ያለውን የሰማችውን ነገር እንዳለ ታወራለች። ከዛ በኋላ ዝናሽ ጋር ተስማምተው እዛ ቤት እንድትኖር ወይም ደግሞ በደንብ በሰርግ እንዲጋቡ ምናምን አይነት ነገሮችን ልታነሳ ትችላለች የሚል ሀሳብ ነው ያለኝ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ ከባድ ነው ነገሩ፣ ከባድ ነው። እንዴት ናችሁ? የኖላዊ ተከታታይ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል መጀመሪያ ላይ የተወሰነ ነግራችኋለሁ። ቀጥዬም ሌላ ነገር ነግራችኋለሁ። ለማንኛውም ወደ ድራማችን እንመለስ። እስኪ መግቢያ ላይ እንዳልኳችሁ አምራን ሁሉን ነገር ሰምታለች። የሰማችውም ከዳጊ ነው። ዳጊ ከአባቱ ጋር ሲያወራ እንግዲህ ባለበት ታይም ሁሉ ነገር የሰማችሁ። እንግዲህ በቀጣይ ክፍል ምንድነው አላማዋ? መግቢያ ላይ ነግሬያችኋለሁ። በደንብ ላብራራላችሁ። ትጠቀምበታለች ነው። በቃ ትጠቀምበታለች ማለት ምንድነው? ለዝናሽ ሁሉን ነገር እንደሰማችና ሁሉን ነገር እንዳወቀች ትነግራታለች። ከዛ በኋላ ዝናሽ ደግሞ ይህ ሚስጥር እንዲወጣ አትፈልግም። እዛ ቤት እንድትገባ ወይም ደግሞ ዝናሽ ሀሳቧን እንድትቀይር ታደርጋታለች ማለት ነው። ስለዚህ ከናሁም ጋር ተስማምታ እዛ ቤት ውስጥ ትገባለች ነው አላማው። ነገር ግን ይሄ ነገር ለረጅም ጊዜ ይሆናል ብዬ አላስብም። ለረጅም ጊዜ ይሆናል ማለት ይሄ እውነታ ለረጅም ጊዜ ይቆያል የሚል ሀሳብ የለኝም። ለምን እንደሆነ ታውቃላችሁ? አምራን እርጉዝ አለች። ልጇ እንትን ብሏል አይደለ? ልጇ በሆዷ እንደሌለ ሲያውቅ ናሁም ከእሷ ጋር መሆን ህልም ይኖረዋል ብዬ አላስብም። ጭራሽ አይፈልጋትም ብዬ ነው የማስበው። የዛ ጊዜ ደግሞ ተስፋ በቆረጠች ጊዜ ሁሉም ነገር ታፈነደዋለች ብዬ ነው የማስበው። ነገር ግን ይሄ ነገር ወደማይሆን ነገር እያመራ ስለሆነ ዝናሽ ራሷ ባለቤቷን ይቅርታ ጠይቃ ሁሉን ነገር ልትነግር ትችላለች ብዬ አስባለሁ። እንደዚህ አይነት ነገርም ይኖራል ብዬ ነው የማስበው። ምናልባት ዳጊን ታማክረዋለች ብዬ ነው የማስበው። ዳጊን ታማክረዋለች ማለት እናት ወይም ደግሞ ዝናሽ ያለውን ነገር ለዳጊ ጋር ተማክራ ሁሉን ነገር ደግሞ ዳጊ እንዲናገር ይገፋፋታል ብዬ ነው የማስበው። ምናልባት ኑሃሚንንም ልታማክር ትችላለች በዚህ ነገር ዙሪያ። እንደነዚህ አይነት ነገሮች ልናይ እንችላለን። ነገር ግን አምራን በቃ ይመቻት፣ የምር ይመቻት። ገባች በቃ በዚህም በዛም ብላ ገባች። መግባቷ ጥሩ ነው። ግን ደግሞ በዛ በኩል ኤርሚም አለ። ኤርሚም ያው በዛ በኩል ያልባል ማለት ነው። ኤርሚ ደግሞ ትናንት በቃ ወይኔ በላቸው ማለት አሁን ነው። ወይኔ አማከለች። ኤሚ ጉድ መጣባት። ኤሚ እኔ እኮ ብያችኋለሁ እኮ እስካሁን ራሱ ምን ሆኖ ነው ልጁ ዝም ያለው ብያችሁ ነበረ። ብቻ ከባድ ነው። እሷንም መጠቀሚያ ያደርጓታል። ከባድ ነው። ነገሮች ከባድ ናቸው። ከዚህ በኋላ የኤሚ ጉዳይ እንዴት ሊሆን ይችላል? በቃ ነገሮች እንዳሉ ውስብስብ ባሉ አይደለ? ግራ የሚገባ ድራማ ሆነ አይደለም? እንጃ እንግዲህ እስኪ በቀጣይ ክፍል ያለውን ነገር አይተን ከዛ በኋላ የምንወስን እንሆናለን። ኑሃሚን እና ዳጊ ደግሞ እየተስማሙ ይመስለኛል። እየተስማሙ እየሄዱ ይመስለኛል። ያው ይበልጥ እየተቀራረቡ በሄዱ ቁጥር ሁለቱ ላይ ጥሩ ነገር ነው ያለን ብዬ አስባለሁ። ማለት ጥሩ ፎንቃ ይኖራል ብዬ አስባለሁ እና ደስ የሚል ነገር ነው። ብቻ በትናንትናው ክፍል ያየ ነው። በጣም የተመቸኝ ደግሞ አባት ሴት ልጇን
ጋር ያለውን ነገር ሰምታችኋል አይደለ? አይታችኋል አይደለ? ተመታች አይደለ ኤሚ። በስተ በኋላ ላይ ደግሞ ወይም ትንሽ ከቆየ በኋላ ማን ተመታ? ናሆም ተመታ። በእናቱ በኩል ደግሞ ናሆም በቃ እሱ ነገሩ በጣም ተመችቶኛል፣ በጣም ከምሏቸው በላይ እና ይሄ ምንድነው ተቃራኒ ሆኖ እርስ በርሳቸው እንትን ማለታቸው ራሱ ለእኔ በጣም ተመችቶኛል። ከዛ ውጭ አሁን ላይ ዝናሽ ጥሩ ጎኗ እየመጣ ነው ብዬ አስባለሁ። ማለት ጥሩ ባህሪዋን እያየን ነው ብዬ ነው የማስበው። ይሄ መጀመሪያ አካባቢ ላይ እንዳለችው አይነት ዝናሽ አይደለችም። መጀመሪያ አካባቢ ስትመጣ በቃ በሁሉም ነገር ነው በቃ በምንም የሆነ በቃ ንቀቷ ምኗ በቃ የሆነ ራሷን ትልቅ ቦታ ላይ ያደረገች የሆነ ትልቅ ጉንዳን ሴትዮ ነበረ የምትመስለኝ። አሁን ግን እንደዚህ የሆነችበት ያለችበት የሆነ የራሷ ምክንያት እንዳለ ነው የሚሰማኝና ያንን ነገር እያሳየን ማለት እንደዚህ የሆነችበት የራሷ ምክንያት ለምሳሌ ዳጊን ወልዳ ከሌላ ሰው ምናምን ስለወለደች ያ ጭንቀት፣ እንዲሁም ደግሞ የዳጊ ናፍቆት፣ ይህንን ነገር እንዴት አድርጌ ፊክስ ላድርገው፣ ቤተሰቡ ይህን ቢሰማስ ምን ያደርገኛል፣ ምን ይለኝ ይሁን ምናምን የሚለውን ነገር ይመስለኛል እንደዚህ እንድትሆን ያደረጋት እንጂ የሆነ በጣም መልካም ጎን እንዳላት ነው እየተሰማኝ ያለው። ትንሽ ጥሩ አስተዋይና መልካም እናት እንደሆነች ይሰማኛል። በተለይ ደግሞ ለዳጊ ያላት ፍቅር የተለየ ይመስለኛል። እንደዛ አይነት ነገር ነው እኔ ፊል ያደረግኩት በትናንትናው ክፍል። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አሁን በጣም ማየትና መስማት ፈልጎ ምን ታውቃላችሁ? አምራን እርጉዝ እንዳልሆነች ናሆም ሲያውቅ ምን ሊያደርግ እንደሚችል ከቤተሰቡ ጋር ተጣልቶ እንዲሁም ደግሞ ከቤተሰቡ ትቶ ሄዶ ራሱ ቀለበት አድርጎ መጥቶ ምናምን ጭራሽ እንደዚህ ሁሉ እንደገና ደግሞ ዳጊን አስቦት ከዳጊ ጋር ተጣልቶ ዳጊን መቶት ነበረ። ዳጊ መልሶ ይቅርታ አደረገው። እሱ ምንም ባላጠፋው ለሱ ብሎ ስላደረገው ነገር ይቅርታ ራሱ ጠየቃል። ይህንን እውነታውን ሲደርስበት ናሆም ምንድን ነው የሚሰማው? ምን አይነት ነገር ነው ሊያደርግስ የሚችለው? እንደው በቀላሉ ይለቃታል ብላችሁ ታስባላችሁ? አምራንን እንደሆነ እንጂ እንዳይልካት ወይ ሶስተኛ ሰማይ ነው የሚባሉ እንዳይልካት ብቻ ከባድ ነው። እውነት ከባድ ነው። የምሬ ነው የምላችሁ ከባድ ነው። ነገሮች ከባድ እየሆኑ እየሄዱ ነው። እንግዲህ በቀጣይ ክፍል ያለውን ነገር አብረን እናያለን። ትንሽ እንግዲህ ቀዝቀዝ ካልኩባችሁ ዛሬ ፈታ ላደረግኳችሁ ብዙም ማሳኩ ሰው ትንሽ አመም አልቆኛል። ታይፎስ ምናምን የሚሉት በቃ ስንሄዳት ሌላ ነገር የለም እና ለዛ ነው ትንሽ ድብር ያልኩት። እንዲሁም እዚች ጋር ባቆም እና እዚች ጋር በጨርስ ደስ ይለኛል። ምክንያቱም ከዚህ በኋላ ኤዲት አድርጌ ምናምን ነው መለቅላችሁ። ያው እረፍት ማድረግ ስላለብን ባላስረዝመው ጥሩ ነው ብዬ አስባለሁ። በቀጣይ ክፍል ስመጣ እንግዲህ የተሻለ እናንተም ፈታ ለማድረግ እሞክራለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ናሆምና ዳጊ ፈጠጫ ላይ ናቸው። ናሆም ግን ምን ሆኖ ነው ጋይስ? አሽቃበት ካሽላላ እንዲያረገ ተው እንጂ ተረጋጋ። ወንድም እኮ የዘጋ ወንድም ለዛው እንዴ! ኧረ ምንድን ነው? ኧረ ተው። እኔ እኮ ማለት ነው ወንድ ልጅ በቃ በሴት ልጅ ታሉ ሲጃጃል እንዴት እንደሚያስጠላኝ ማየት። በነገራችን ላይ ሴቶች ቅር እንዳይላችሁ ሴቶችን በወንድ ልጅ ሲታለሉና ሲጃጃሉ ማየት በጣም ያስጠላኛል። እና አምራን ይመቻት ከማለት ውጭ ሌላ ምን ልል እችላለሁ? ጋይስ ምን አባት ይላለሁ ሌላ? እዚህ ጋር ነች ስትሏት እዚህ ጋር ነች ስትሏት እዚህ ጋር በቃ ግልብጥብጥ እኮ ነው። እንስስት እንኳን እንደሷ መልኳን አይቀይርም ጋይስ። እንደ ወንዶች ከእንደ አምራን አይነት ሴት ይጠብቃችሁ። እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አዋን ናቸው ወይ? ዛሬ አብረን ላይ ሪቪው እናደርጋለን። ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቴክስቴም እየገባ ነው። ተው አትላኩ ቴክስት ብያለሁ። አልሰማ ብላችሁኛል። እረፉ። ለማንኛውም በትላንትናው ክፍል እንዴት አያችሁት? ኑሐሚንን እንዴት አያችሁት? እኔ የትላንትናውን ክፍል በአሪፉ አይቻለሁኝ። ዳጊ ትንሽ ከቤቱ ራቅ ማለቱ ጥሩ ነገር ፈጥሯል ብዬ አስባለሁ። እንደገና ደግሞ ቢገናኙ ኑሮ አሪፍ ነበረ። ትቸኩላላችሁ። ችግራችሁ እኮ እሱ ነው። አሁን አቶ ሌኩን እሱን ማግኘት አልነበረበትም። እንደ እውነቱ ኑሐሚን ነበረች እሱ ማግኘት የነበረባት። ውጭ ሄዳ አግኝታው ምናምን መክራው አጽናንታው ምናምን ነበር ማየት የነበረብን። ብቻ ዞሮ ያው ተመልሷል። በቀጣይ ክፍል ምን ይፈጠራል ለሚለው ነገር ምንም አይፈጠርም። እንዳሰቡ ምንም አይፈጠርም። ምንም የለም። ይታረቃሉ።
አሁን እኔ በጣም ያጓጓኝ ምን እንደው ታውቃላችሁ? የአምራን ጉድ ሲወጣ ማየት። መች ነው የሚወጣው የአምራን ጉድ? የእሷ ነገር እኮ ዘገየ ጋይስ፣ ዘገየ። ለነገሩ እኮ 1-2 ነገር ብቻ ነው የዘገየው፣ የወይዘሮ ዝናሽ ሚስጥርና አሁን እየተፈጠረ ያለው ነገር ነው እየዘገየ ያለው። ከዚህ ቀደም መቼም ትዝ ይላችኋል፣ የሆነ ነገር ይፈጠራል አይደለ? ታወቀ። ለምሳሌ ስንጀምር አካባቢ 15 ደቂቃ አካባቢ ላይ ጉዳዩ ይጀመራል። ከዛ በኋላ በክፍሉ መጨረሻ አካባቢ ላይ ይታወቃል። እንደዚህ ነበር። አሁን ግን ገባችሁ መሰለኝ፣ ትንሽ እያስኬጣችሁ ስለሆነ እንደዛ ሲሆን ያው ትንሽ ሳቢ ይሆናል ብዬ ስለማስብ ያው ለጨዋታ ያክል ነው እንደዛ የምመላችሁ። ብቻ እኔ እሷ እንደው እኔ አሁን እኮ እሺ ይጣሉ ዝም በል፣ ማን ከማን ነው የሚጋባው? እኔ እሱ ራሱ እኮ ጭንቀ ሀሳብ ሆነብኝ እኮ ጋይስ። እንዴ ኧረ እስኪ አስረዱኝ ጋይስ ወገን፣ የምሬን እኮ ነው። እስኪ እንደው ዝም ብላችሁ አስረዱኝ፣ ማና ማን ይጋባ? ዳጊ አለ፣ ኤርሚን እሺ እንደሆነ ፈንገላችሁታል ብዬ ነው የማስበው፣ ግን የሚፋታ አይነት ሰው አይደለም። ኤርሚ አለ፣ ዳጊ አለ ብያችኋለሁ፣ ናሆም አለ። አሁን ልጅቷ ለማንኛው ነው የምትሆነው? ለየትኛው? አሁን እኔ አንድ ከኑሐሚን የተሻለች ቆንጆ ሸበላ ድንቡሽቡሽ የምታሳዝን ሁሉም ፍጥጥ የሚሉባት የሆነች ልጅ ማስገባት አለብኝ እዛ ድራማ ላይ፣ እዚህ ድራማ ላይ የምንዛ የብሬን እኮ ነው። በቃ ሁሉም አይናቸውን ጣል ጣል የሚያደርጉባት የሆነች ቁጭ ሰው ማምጣት አለብኝ። እንዴ ምንሽ ነው? መቼም ኑሐሚን ቅር አይልሽም አይደለም? አንቺ ቅር አይልሽም፣ አንቺ ጥሩ ነሽ። ለነገሩ እዚህ ላይ ሀርድ ነሽ፣ ጥሩ የሆንሽ ነው ላይ ነው። እዚህ ላይ አትሰሚም እናቴ፣ ማንንም ባትሰሚ መስሚያ ጥጥ ነው። አታዳምጪም። ከአንቺ ጋር መሳፈጥ አያስፈልግም። ግን እኔ አሰብኩት እኮ የሆነ ቆንጆ በቃ ከእሷ የተሻለች ቆንጆ ብትመጣ ሁሉም ማለት ነው ኑሐሚንን ትቶ ወደ እሷ ግልብጥ ሺፍት፣ ሶስቱም ወንዶች። እኔ ግን የእኛ ድራማ አንዳንዴ ዝም ብዬ ሳስበው አንድ ሴት ብዙ ሰው ይወዳታል። ምንድነው ሲጠፋ እንደ ጋይስ አምጡ ሌላ ሴት አምጡና ሌላ እንትን አድርጉ። ተመሳሳይ ሲሆን ጨንቃል ደብረ ብዬ አስባለሁ። እና ያችን ነገር እያስተካከልን ብንሄድ አሪፍ ነው። እስኪ የመጨረሻ ወይዘሮ ዝናሽን ላንሳላችሁ። ወይዘሮ ዝናሽም በቃ እልህ ተጋብታ ከአምራን ጋር ቀጥላለች። በቃ አልተቻለችም ጭራሽ። በቃ ወፍን ክች ማለት ነው። ሰግጣለች። ሰግጣ እንትን እያደረገች ነው። በቃ እያመቻቸች ነው ለማጋባት እና እያደረገች ያለችው ነገር ደግሞ ሌላ ነገር ውስጥ ያስገባቸዋል ብዬ አስባለሁ። በተለይ ደግሞ ከዳጊ ጋር። ምክንያቱም ዳጊ ኑሐሚንን ይወዳታል፣ መውደድ ብቻም ሳይሆን ያፈቅራታል። ገና እንዳያት ነው ጆፌ ጣለባት እና እሱ ነገር ሲመጣ እንግዲህ ከባድ ይሆናል። ከዛ ውጭ ግን ወይዘሮ ዝናሽ ለዳጊ ያላትን ስሜት ማየት ይችላል አለ። በተለይ ትናንት በነበረው ክፍል በደንብ በግልጽ አይተናል። እኔ እኮ ብያቸዋለሁ ሲጀመር አውቃ ነው እንጂ ትወዳለች ብያቸዋለሁ። በነገራችን ላይ ማለት ነው እናቶች ይሄ እንትን ያለ የጠፋን ሰው በጣም ብዙ ሰው ይፈልገዋል። የምሬ ነው ናቸው። የጠፋን ሰው ማለት ለምሳሌ ቤት ውስጥ በጣም ረባሽ ሰው ካለ በጣም የሚወደድ ሰው እሱ ነው። ቤት ውስጥ በጣም አስቸጋሪ ዱርዬ የሆነ ልጅ ካለ በጣም የሚሳሱለት፣ በጣም የሚወዱት፣ በጣም የሆነ ትልቅ ደረጃ እንዲደርስ የሚፈልጉት ሰው ከሁሉም እሱ ሰው ነው። የምሬ ነው። እስኪ ቼክ አድርጉ፣ አካባቢያችሁ ላይ ቼክ አድርጉ። እንደው በጣም አስቸጋሪ ወንድም ካላችሁ በጣም ተወዳጅ፣ በቤተሰብ ዘንድ በጣም ተወዳጅ ደግሞ እሱ ነው። ይህንን ወቁ። ያው ተመሳሳይ ነው። ከህይወታችን እኮ ፈጣሪ ባስቀመጠልን መንገድ ተመሳሳይ ነው። 99ን ትቶ የጠፋውን አንዱን ፍለጋ ወጣ አይደለ? ቤት ያሉትን ትቶ ነው የሚፈለገው እና እንደዛ ነው ነገሩ፣ እንደዛ ነው እና አሁንም ያንን ነገር አይተናል። ብቻ እስኪ ያለውን ነገር አብረን እናያለን። እኔ ከሁሉም በላይ ግን አምራን በቃ እዚህ ጋር ነች፣ እዚህ ጋር አቤት ስችልበት እንደው ፈጣሪ እንደዚህ አይነት ሰው ያገናኛል። የምሬ ነው እንዴ አይከብድም ጋይስ? አሁን እንደዚህ አይነት ሰው ጋር እንደው ብትጋቡ እንዲህ ስምትሆኑት እንዲህ ህይወታችሁ እንዴት እንደሚሆን አስባችሁታል ጋይስ? የምሬ ሲሪየስ እኮ ነው። አንዳንዴ ዝም ሳስበው ግርም ይለኛል። የምሬ እኮ ነው። በቃ ማለት ድራማ ነው አይኑ አውቃለሁ፣ ግን ደግሞ አይጠፋም እንደዚህ አይነት ሰው። አሁን ከእንደዚህ አይነት ሰው ጋር ትዳር ይዘህ ወይም ደግሞ ህይወት ውስጥ ገብተህ ልጅ ኖሮ ምናምን እንዴት ነው የምትዘልቀው? በቃ በገዛ እጅ በገዛ ፈቃድ እብድ ነው የምትሆኑ። ከባድ ነው። ለማንኛውም ኔክስት በሌላ ቪዲዮ እንገናኛለን። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮ ሌታችሁ ብሮ ይሁንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። አይ ዝም ነው
ዝንዬ ዝናሽዬ አንቺ እኮ በቃ ትለያለሽ። እዚህ ነሽ ሲሉሽ እዚህ፣ እዛ ነሽ ሲሉሽ እዚህ። አጫርሻቸዋ ልጆቹን አጫርሻቸው። ጭራሽ ደግሞ ኑሐሚንን ወደ ናሆም አመጣሽ። አይሆንም ያልሽ አይሆንም ብለሽ ይሻልሻል። ምን ይሻልሻል? ዝኑ ለማንኛውም ጥሩ ላይ ነው አሁን። ጥሩ እየተንቀሳቀሰ ነው። ነገሮች ቁስቁስ እያሉ ነው። በዚህ በኩል ናሆም ለነገሩ እኮ ችግሩ ኑሐሚን ተከታታይ ድራማ ላይ ይሄ ቁስቋሳ ወይም ደግሞ ይሄ ነገር አይቆይም ጋይስ፣ አይቆይም። በቃ አትራክት እያደረገ አይቆይም። ነገ አሁን ይወጣል። እውነቴን ነው የምላችሁ። በቃ የሆነ ትያዛለች ወይ ነገ ወይ ከነገ ወዲያ ትያዛለች ማለት በቀጣይ 2 ክፍሎች ውስጥ ትያዛለች። ኧረ ቀጣይ 2 ክፍልም እራሷ አትሄድም፣ ትያዛለች። የምሬ ነው ብላችሁ ትያዛለች። አምራን ማለት ነው። እውነቱ ይወጣል። በቃ ናሆም እውነቱን ያውቃል። ይቸኩላል እኮ ታውቃላችሁ። በጣም ፈጣን ነው፣ አክቲቭ ናቸው። በቃ ወዲያውኑ ከች ነው። የሆነ ነገር ይጀመራል፣ ወዲያ ይታወቃል። የሆነ ነገር ይመጣል፣ ይታወቃል። አሁን ለረጅም ጊዜ የቆየው ማለት ነው እውነታ ተሸሽጎ የቆየው ምን እንደሆነ ታውቃላችሁ? የዳጊ እውነታ በቃ ከቤተሰቡ ተደብቆ የቆየው እሱ ብቻ ነው። ሌላው ወዲያው አረገዘች ተባለ በነጋተኛው። ለምን በነጋተኛው ክፍሉ ሲጀምር አረገዘች ተባለች ኑሐሚን። በመጨረሻ ላይ ደግሞ ምን ተባለች? ሰማ ቤተሰቡ እንዳረገዘች በክፍሉ መጨረሻ አካባቢ። ከባድ ነው። እንዴት ናችሁ? ኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ክምላችሁ ይሆናል። ኑሐሚን በትናንትናው ክፍል ወንድሙን ይዞ አንገጫገጨው። እኔ ግን ማለት ነው አንድ ጥያቄ ልጠይቃችሁ። ኑሐሚን የማን ፍቅረኛ ብትሆን ደስ ይላችሁ? የኤርሚ እንዳትስቁ፣ የዳጊ የናሆም የማን ብትሆን ደስ ይላችሁ? እኔ እርግጠኛ ሁኝ የምነግራችሁ የዳጊ ብትሆን ደስ ይለኛል። ለምን እንደሆነ ልንገራችሁ። የናሆም መሆን የነበረባት በፊት ነው ስላችሁ፣ ልክ ናሆም ከአምራን ጋር እንደተጣላ የዛኔ ከኑሐሚን ጋር ተቀራርቦ ነበረ። የዛን ሰዓት እንደምትወደው ምናምን እሷም እያወራች ነበር። በጣም ተቀራርቦ ነበር። የዛን ጊዜ ከእሷ ጋር ያለ መልሶ ከአምራን ጋር ስለታረቀ ከዚህ በኋላ የሱ መሆን የለባትም። ስለዚህ የዳጊ ናት ብዬ ነው የማስበው። እኔ ድራማም እንደዛ ቢሆን ይጣፍጣል ብዬ አስባለሁ። ግን እንደዚህ በቀላሉ ያንዳቸው አትሆንም። መዓት ጦርነት አለ። አሁን ደግሞ ይሄ እውነታ ከወጣ አቶ ናሆም ግልብጥ ይላል ወደ ኑሐሚን። ከዛ በኋላ 2 ወንድማማቾች ደግሞ በአንዷ ሴት ያዝበለው ወደዛ እያመራ ነው ነገሩ። ከባድ ነው። ግን እኔ እኮ ማለት ነው እቺ ማነች ቆይ በደንብ ለበላት ዝኑ በጣም ከባድ አይነት የሆነች እናት ነች። ትወደዋለች። ዳጊ የምትወደው አይመስልም ነበር፣ ግን በጣም እንደምትወደው አውቄያለሁ። እንደውም ከሌሎቹ ይልቅ ዳጊን በጣም የምትወደው ይመስለኛል። የምሬን ነው የምላችሁ። ከሌሎቹ ልጆቿ ይልቅ ዳጊ በጣም የምትወደው ይመስለኛል። እና እሱን ደግሞ መውደድ ብቻ ሳይሆን በጣም የምታምነው ይመስለኛል። እንደዛ ነው እየተሰማኝ ያለው እና ድራማ ወደዛ እየሄደ ነው። እና እስኪ እንግዲህ ያለውን ነገር በደንብ የምናይ ይሆናል። እናንተ ምን የሚፈጠር ይመስላችኋል? በቀጣይ ክፍል እስኪ ኮሜንት ላይ አስቀምጡ። አቶ ናሆም አሻፈረኝ ብሎ እንግዲህ ሽምግልናውን በራሴ እልካለሁ ብሏል። ድርጅቱንም ትቼ ከዜሮ እንጀምራለን ብሏል። አምራን ደግሞ ይህንን ነገር አትፈለግም። ምክንያቱም እሷ የምትፈልገው ንብረት ነው። እና እንዴት ሊሆን ይችላል ነው የሽምግልና ጉዳይ እንዴት ሊሆን ይችላል? ናሆም ይልካል ወይስ አይልክም? ምን ታስባላችሁ? ያው እንግዲህ እኔ አንድ የምነግራችሁ ነገር እንደማይልክ ነው የሚሰማኝ። ወይ እውነቱን ያውቃል ወይ ደግሞ ቤተሰቦቹን ያዳምጣል። ብቻ የሆነ ነገር ይፈጠራል ብዬ ነው የማስበው። ሌላ የተለየ ነገር ይኖራል ብዬ እኔ አላስብም። ደግሞ ኑሐሚንና እናቱ ስታወራ ወይም ዝናሽ መኪና ውስጥ ሲያወሩ ኑሐሚን ወጥታ ስትሄድ አቶ ናሆም አይቷል አይደለ? ከሩቁ አስተውላችሁ ከሆነ እና የሆነ ነገር እንደሚኖር ይሰማኛል። በእርግጥ ያው አምራን ይህንን ነገር አታዳምጥም ማለት ያለ ገንዘብ ቤተሰቡን ሀብት ትቶ እዛ ቤት መግባቱን ትቶ ተከራይተው አብረን እንኑር ምናምን አትሰማም። ምክንያቱም ብዙ ነገርና የከሸፈባት እሷ አሁን ልጇ የለም ወይም ደግሞ የጸነሰችው ልጅ የለም። እንደገና ደግሞ ገንዘብ ከሌለ ወራሽ ካልሆነች ምንድነው ትርጉሙ ነው? ገብቷቸዋል አይደለም? ድርጅቱን ለቆ ቤቱንም ለቆ ከወጣ ባዶ ነው የሚሆነው። ስለዚህ የምትወርሰው ነገር የለም፣ የምትካፈለው ነገር አይኖርም። ገብቷቸዋል አይደለ? በባዶ እሷን ካገባ የሆነ ሰዓት ላይ የምታውቀው አይቀርም። ካገባች እሷ እኮ አሁን አላማዋ አግብታ ከዛ በኋላ ጽንሱ እንደሌለ ይታወቃል።
ሰው ይቅርታ ጠይቃ ይቅርታ ካደረገላት አብራ ትኖራለች፣ አለበለዚያ ንብረት ተካፍላ ትወጣለች። እሷ ያቺን ነው የምትፈልገው። ገብቷችኋል? እና ይቺ ነገር እንድትሳካ ደግሞ አምራን ምንድነው ማድረግ ያለባት? ከቤተሰብ ጋር አስማምታ ንብረቱ በሱ እጅ እንዳለ ድርጅቱን በሱ እጅ እንዳለ ዘልቃ መግባት የምትፈልገው። ገብቷችኋል አይደለ? ለምሳሌ ናሁም ሽማግሌ ልኮ ቤተሰብ ባልፈቀደበት ጉዳይ ላይ ቢያገባና ቢወጣ ቤተሰብ ጋር መታውን ልካፈል ብትል የቤተሰቡ ሀብት አለ የእሱ ተካፋይ ነው እና ከሱ ልካፈል ብትል ማንም አይሰማትም። ምክንያቱም ቤተሰብ አልፈቀደውም፣ ትዳሩ ቤተሰብ አልተገኝበትም። የራሱ ምርጫ ነው፣ ከቤተሰብ ፍቃድ ውጭ ነው። አጭበርባሪ እንደሆነች ይታወቃል። ባዷን ትቀራለች ማለት ነው። ስለዚህ ይሄ እንዲሆን ደግሞ እሱ አታደርግም። ገብቷችኋል አላቸው የፈለጉት ነገር እና እንደዚህ አይነት ነገር ነው የሚፈጠረው። ሌላ የተለየ ነገር አለ ብዬ አላስብም። እናንተ የምታስቡት ነገር እስኪ ኮሜንት ላይ ካለ አስቀምጡልኝ። በቀጣይ ክፍል ኑሐሚን እና ዳጊ አብረው ይሆናሉ ብዬ አስባለሁ። አብረው ይሆናሉ ማለት የራሳቸው የሆነ ጊዜ ይኖራቸዋል ብዬ አስባለሁ። ምክንያቱም ዳጊ ስለተመታ ኑሐሚን እሱን እንትን ለማለት የሆነ ከእሱ ጋር ጊዜ ማሳለፍ አይነት ነገር ሊፈጠር ይችላል ብዬ አስባለሁ። ብቻ አሪፍ ነው። ቤት ደግሞ የሉም አለሌዎቹ የሉም። አቶ ተሰማ ቤት ማለት ነው። አለሌዎቹ የሉም። እንግዲህ እስኪ በቀጣይ ክፍል እነሱም የሆነ ስትራቴጂ የሆነ እቅድ ሰርተው ምናምን ተዘጋጅቶ ይመጣሉ ብዬ ነው የማስበው። ን ወደ አማከለች ስንመለስ ወይኔ ይቅርታ ይኔ እናት ኤሚ ነው ለካ አማከለችን ወደ ኤሚ ቀይረሻታል። ኤሚ የሚዬ እና አጅሬው የሉም። ምናልባት በቀጣይ ክፍል ላይ የምናያቸው ይሆናል። እነሱንም አዲስ ነገር እንጠብቃለን። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፋችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ዳጊ እኮ ትለያለህ ስል በምክንያት ነው። በቃ ምንም ነገር አያመጥን። ኑሐሚንና ክብሮ ምን ይዤ ነው ክብሮ ልበል እንጂ እዚህ ላይ ያለውን ስም ከጠራው አምራን ትሰማለች እንዴ? ናሆም ካልኩ አምራን ራሷን ነው በቃ ራሷን ነው እንትን የምትለው እንዴ? በዚህማ ሄደን ደግሞ የምትመጣበት ቦታ ሄደን ሻርፕ የሆነ ቦታ ላይ ነው በቃ ከች የምትለው ከች። ግን ምን አስበው ነው ጋይስ? ምን አስበው ናሆምና ኑሐሚን ምንድን ነው ያስቡት? እቅዳቸው ምንድን ነው? አላማቸው ምንድን ነው? ሀሳባቸው ምንድን ነው? አስረዱኝ፣ አልገባኝም። እንዴ ሽማግሌ ላከ ሰውዬ እንዴት ነው ነገሩ? እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባመላችሁ ይሆናል። እንደ እውነቱ ኑሐሚን በትናንትናው ክፍል ከዚህ ቀደም ሪቪው ያሳደርግ ያወራኋችሁን ነገር ነው ያየ ነው። ባለትዳር ሆናችሁ ፍቅረኛ ሆናችሁ በጣም የምትቀርቡ ሰው ካለ ማለትም ከፍቅረኛችሁ ውጭ ወይም ደግሞ ከትዳር አጋራችሁ ውጭ በጣም የምትቀራረቡ፣ በጣም የምትተሳሰቡ፣ በጣም አብራችሁ የምትጫወቱ ምናምን ሰው ካለ የመሳሳት እድላችሁ በጣም ከፍተኛ ነው ብዬ ተናግሬ ነበረ። ብዙ ትዳሮች የሚፈርሱት እንደዚህ ነው ብዬ ተናግሬ ያለው። በተለይ ደግሞ ባል ወይም ሚስት በስራ ምክንያት ካሉበት አካባቢ ራቅ ብለው የሚኖሩ ከሆነ ወይም ደግሞ ባልና ሚስት ተለያይቶ የሚኖሩ ከሆነ፣ ፍቅረኛሞች ተለያይቶ የሚኖሩ ከሆነ፣ ያው በረጅም ጊዜ አንድ የሚገናኙ ከሆነ ይሄ በስራ ምክንያት ማለት ነው። ገብቷቸዋል አይደለ ወይ? ውጭ ሊሆን ይችላል። ለምሳሌ ሹፌር ከሆነ የፊልድ ሹፌር ከሆነ ሳምንት ቆይቶ ወር ቆይቶ ሊሆን ይችላል የሚመጣው። ከሀገር ውጭ የሚሰሩ ከሆኑ ደግሞ በ6 ወር ወይም ደግሞ በአመት ሊሆን ይችላል የሚገናኙት። እንደዚህ አይነት ክፍተት ካለ ልክ እንደ ኑሐሚን እና ልክ እንደ ናሆም የሚቀራረቡ ከሆነ ለምሳሌ ናሆም ሚስት አለችው አይደለ? ከሚስቱ ውጭ ልክ እንደዚህ እንደ ኑሐሚን የሚቀርባት በስራ ሊሆን ይችላል በተለያዩ አጋጣሚ ሊሆን ይችላል እንደሚቀራረቡ ከሆነ የመሳሳት እድላችሁ በጣም ሀይ ነው ብዬ ተናግሬያለሁ። እና ያንን ነገር ስላሳያችሁ ቴንክ ዩ ሶ ማች። ቢግ ላቭ ኤንድ ቢግ ሪስፔክት አለኝ። እንደ እውነቱ ጨዋቴ ፍሬ አፍርቷል። በጣም ጥንቃቄ ማድረግ አለባችሁ ብዬ አውርቻለሁ። በተለይ ደግሞ እንደዚህ ተለያይታችሁ የምትኖሩ ከሆነ ከባላችሁ ውጭ ሌላ ወይም ደግሞ ተቃራኒ ጾታ የባላችሁ ጓደኛ ሊሆን ይችላል፣ ሌላም ሊሆን ይችላል። ወንዶችን በተለየ ሁኔታ ባታወሩ ባትቀርቡ ምናምን በጣም አሪፍ ነው ብዬ ተናግሬያለሁ። በዚሁ አያይዤ ደግሞ ያነሳውላችሁ ስለ ኤክሳችሁ ወይም ደግሞ ከዚህ ቀደም
ወይም የመጀመሪያ ፍቅረኛችሁ ምናምን ጋር እንደዚህ የምታወሩ ከሆነ የምትቀራረቡ ከሆነ እንደዚህ አይነት ነገር ይፈጠራል ብዬ አውርቻለሁ። ያንን ነገር በአንድ ላይ አይተናል። ጥንቃቄ አድርጉ ብያችኋለሁ ማለት ነው። ከዚህ ቀደም ትዝ ካላችሁ ደግሞ የምታገቡትን ሴት ምረጡ ብዬም አውርቻለሁ። ከቻላችሁ ደግሞ ሴቶች ክብራችሁን ጠብቃችሁ እስከ ትዳራችሁ ድረስ ራሳችሁን ጠብቁ ብዬ ተናግሬያለሁ ብዙ ጊዜ። ምክንያቱም ወንድ ልጅ ማግባት የሚፈልገው ልጃገረድ ነው፣ ከማንም ወንድ ጋር ፍቅር ያልጀመረች ከዚህ ቀደም ሌላ ግንኙነት የሌላትን ሴት ነው ማግባት የሚፈልገው ብዬ ብዙ ነገር አውርቻለሁ እና ያንን ነገር ጭብጥ አድርገው ይኸው አምጥተውልናል ማለት ነው። ቴንኪው ሶ ማች። ከዛ ውጭ ዳግም አንድ ነገር ላይ ደርሷል። እኔ ከዚህ ቀደም ብያቸዋለሁ፣ ኑሃሚን ተከታታይ ድራማ የሚመቸኝ ነገሮች ያሉ በቃ ይቺ ያደረች ቆሎ አትቆረጥምም ምናምን የሚባል ተረት አለ። ለምን እንደሚጠቀሙት አላውቅም፣ ግን ይኸው ትዝ አለኝ እና እሱ ነገር አለ። በቃ ይሄ ማሳደር የለም በቃ ኑሃሚን ላይ የሆነ ነገር ተገኛ ይያዛል። ገብቷቸዋል አይደለ? አሁን ለምሳሌ ኤደን ገና በመቀጠሯ ቀን ወይም ደግሞ ዛሬ በምትቀጠርበት ቀን ይኸው እጅ ከፍንጅ ያዘቻቸው። አሁን ሌላ ድራማ ላይ ቢሆን ይሄን ነገር የምታዩት ተቀጥራ ከአንድ ሳምንት በኋላ ምናምን ቀስ በቀስ እያለ ልደርስባቸው ስትል የሆነ ነገር ሊፈጠር ስትል ገብቷቸዋል አይደለ? በቃ ልክ ልደርስ ስትል ታልፍና በሆነ ቀን ልክ እንደዚህ አይነት ነገር ይፈጠራል። እዚህ ላይ ግን በቃ እጅ ከፍንጅ ነው ጋይስ፣ ቀጥታ ነው እጅ ከፍንጅ እና በጣም ተመችቶኛል። በዛ በኩል ዳጊም እጅ ከፍንጅ ይዟታል አምራንን፣ በጣም ተመችቶኛል። በዚህ ምክንያት ከናሆም ጋር ይጣላሉ ወይስ ደግሞ በደንብ ይተሳሰባሉ፣ ይዋደዳሉ? ምን ታስባላችሁ? ያው ዳጊ ይህንን ነገር ለናሆም ከነገረ ናሆም ሊያጣላኝ ነው ጭራሽ ብሎ ምናምን ሌላ ነገር ውስጥ ነው የሚገባው። ይቀበሏል ብዬ አላስብም። ምክንያቱም እንደምታዩት ነው አይዋደዱም ሁለቱና እንደዚ አይነት ነገር ይፈጠራል ብዬ ነው ማስበው። ግን የሆነ ማስረጃ ያገኛል ብዬ አስባለሁ። ዳጊ ይህችን ልጅ ይከታተላታል ብዬ ነው ማስበው። ምክንያቱም አሁን በሀሳብ ተመልሶ ስለሷ ሲያስብ ነበር አይደለ? ይሄ ማለት ደግሞ ምን እያደረገ እንደሆነ ኤርሚ ምን እያደረገ እንደሆነ ኤርሚያስ ምን እያደረገ እንደሆነ ኑሃሚን ምን እያደረገች እንደሆነ ያለውን ነገር ለማጣራት ይጥራል ማለት ነው። ስለዚህ እውነታው ላይ ይደርሳል የሚል ሀሳብ ነው ያለኝ። እናንተ የምታስቡትን ሀሳብ ካለ ኮሜንት ላይ አስቀምጦልኝ። ምናልባት ይህንን ነገር ለኑሃሚን ሊነግራት ይችላል። ዳጊ እንደዚህ እኮ ምናምን ብሎ ሊያወራ ይችላል። ካወራ ያው ነገሮች ቀለል ይላሉ። ምክንያቱም ኑሃሚን ከዚህ ቀደም ያለውን ነገር በደንብ ስለምታውቅ ማለት ነው። ወደ እራቱ ስንመጣ እራት ላይ የተፈጠረው ነገር አሪፍ ነበረ። ከሌሎቹ እራት የተሻለ እራት ነበር አለ። ሰብሰብ ብሎ ብዙ የሚረባብሽ ነገር አላየንም። ደስ የሚል አይነት ነገር ነበረ ያየ ነው። ቤትም ወይም ደግሞ እነ ኑሃሚን ጋም ያለው ነገር አሪፍ ነበረ። ቤት ሆና ሲደዋወሉ ያለችዋ ነገር ከዳጊ ጋር ማለት ነው። እሷ ነገር ተመችታኛለች። ከኤደን ጋም ሲያወሩ የነበረው ነገር አሪፍ ነው። ግን ኤደንን አያችኋት አይደለ? ምን ያህል ምስጥ እንደሆነች። እኔ የምለው እቺ ሴትዮ መቼ ነው የምትስተካከለው? መቼ ነው ስነስርዓቷን የምትይዘው? ኧረ ኤደንን የሆነ መላበሏት። የምሬ ነው የምላችሁ መላበሏት። ወደ ወይዘሮ ዝናሽ ስንመጣ ወይዘሮ ዝናሽ ደግሞ ቀጥላለች ነው እንደው ተመስገን ውሽማ ወጥቶላታል። እኔ እኮ በቃ ወንዶች የምሬ ነው ራሳችሁን በደንብ የሆነ ጎረምሳ ቤት ከመጣ ቼክ አድርጉ በደንብ። የምሬን እኮ ባሏን ሌላኛው ባሏ ማለት ውሽማ ነው የሚባለው ይሄኛው ውሽማዋን አምጥታ ቤት አስቀምጣ አስቡት እንግዲህ። አቶ ሌኩን ይህን ሁሉን ነገር አያውቅም። ብቻ ከባድ ነው። መውጣቱ አሪፍ ነው፣ ተመችቶኛል። ግን ወጥቶ ዝም ብሎ ይቀመጣል ብዬ አላስብም። በጣም አይነት ከባድ የሆነ አይነት ሰው ነው እና የሆነ ድራማ ይሰራል ብዬ ነው ማስበው። ወይ ገንዘብ ይቀባበላል ወይ የሆነ ነገር ይፈጠራል ብዬ አስባለሁ። እስኪ እናየዋለን በቀጣይ ክፍል። ወደ አማከለች ልምጣ። ኤሚ ይቅርታ፣ ኤሚ እና ኤርሚ እርስ በርሳቸው ተግባብተዋል። እንግዲህ ያው ኤርሚ ማለብ ነው ስራው። ወደድኩሽ ፈለጥኩሽ እያለ ማለብ ነው። እስኪ እንግዲህ እናያለን ያለውን ነገር አብረን። እናንተ የሚጨምሩልኝ ነገር ካለ ሀሳብ ካለ ኮሜንት ላይ ጨምሩልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። እኔ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመሩባችሁ፣ ቀናችሁ ፕሮሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። በቀጣይ ክፍል እንገናኛለን። ፒስ